ሰላም ነው ከላይ ነሽ ይቅርታ እንግዲህ እንዴት ነሽ አለ እንዴት ነው ስራ አሪፍ ነው አዎ ኦኬ ስለ ወሎ ጭስ እስኪ ንገሪን ላይክ ምንድነው የወሎ ጭስ በርግጥ ሲባል ሰማለ የተለያየ ቦታ ላይ የወሎ ጭስ ማለት እንግዲህ ወሎ ከተማ ላይ በተለይ ደሴ ከተማ ላይ ስትመጣ የምታገኘው የባህል አሁን ለምሳሌ ሌላ ሀገር ሄደ ባህል እንደምታየው ወሎ ላይ ደግሞ ባህልና ቱሪዝም የተመዘገበው የወሎ ጭስ ለየት የሚያደርገው ደግሞ ምን መሰለ ወሎ ላይ ብቻ ነው ያለው እንጨቱ በተፈጥሮ ይሸታል እና ደስ የሚል መዓዛ አለው ወይባ ካወቅ ወይባ የምታወቀው ወሎ ላይ እና የወይባ ጭስ ደግሞ በጣም ብዙ ጥቅም አለው እየሄድን ያለ ነው ወደ ቤተ መንግስቱ ነው ቤተ መንግስቱ ሄደን ካየን ከጎበኘን በኋላ ፒስ ፒፖል እንዴት ናችሁ? ደሴ ነው ያለነው ዛሬ እንግዲህ ባለፉት ቪዲዮዎች ፕሮሚስ እንዳረኩላችሁ ዛሬ የንጉስ ሚካኤል ቤተ መንግስት የደሴ ሙዚየምን እንጎበኛለን ኦልሬዲ ታክሲ ላይ ነው ያለነው አራዳ ደርሰናል ኦፍ እናድርግና በደንብ እንጎበኛለን ከኔ ጋር ቆዩ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ let's do this ድራይቨራችን ለነሽ ሰላም ስራ ህይወት እንዴት ይዟል አማሪ let's say oh look at this okay ደሴ ጭስ እንግዲህ ይታወቃል ወሎ ጭስ ነው መጨረሻ ነኝ ኦኬ አሁን እንግዲህ በትክክል የደሴን አመሰራረት ደሴን ታሪክ ምናምን የምናይበት ቪዲዮ ነው የሚሆነው ማለት ነው ምክንያቱም አሁን የምንሄደው ታሪክን ለማየት ነው እንግዲህ በ1870 አካባቢ አፄ ዮሐንስ ናቸው ላይ ደሴ የሚለውን ስያሜ ለደሴ ከተማ የሰጧት ታሪካዊ አመጣጣለው የሰጡበት ምክንያት ከዛ ደግሞ በቃ ንጉስ ሚካኤል የወሎ ሀገረ ግዛት ንጉስ ከሆኑ በኋላ ዋና ከተማ አድርገው የመሰረቷት በአፄ ኃይለ ሥላሴ ዘመነ መንግስት ከዛ ጊዜ ጀምሮ በጣም ማደግ የጀመረች እዚህ መጨረሻው ነው እዚህ እነዚህ ነገሮች አብረን ያለን Raja. Thank you. Yes, sir. እዚህ ከታክሲያችን ወርደናል በኩል መሄድ እንዳለብኝ አላውቅም የተለያየቀን ምናምን እንሄዳለን ወደ ሙዚየሙ ማለት ነው አራዳ ከኔ ጋር ቆዩ እንግዲህ በደንብ እንጎበኛለን ደሴን በደንብ ማለት ነው ከኔ ጋር ቆዩ እግዚኦ ደሴ ነው ያት ደግሞ እዚሁ ናቸው ምን እንደምትመስል crazy city man ዙሪያ በተራራ የተከበበች ደግሞ በጣም ትልቅ ከተማ ነች ነካ በስማም ስፋቷ ራሱ ልክ እዛ ድረስ ግን የሚወስድ መንገድ አለ አይደል የመኪና ታክሲ ምናምን ታክሲ እንኳን እንጃ አሜን ላይክ ዝም ብሎ ግን የሆነ ወይ ባጃጅ ነው አንተ ቁጥር ቅርብ ነው ብዙ አይርቅም እና ስምሽ ማን ይባላል ቢኒ ባና የደሴ ልጅ ነሽ በጣም አሪፍ ቲዋ ይባላል ስለ ደሴ ምን የምትነግረን ነገር አለ ስለ ታሪኳ ወይም ደግሞ አንድ ሰው ደሴ መጥቶ ደሴ ይሄ ለየት ያለ ነገር ነው ማየት አለበት ምትዩ ምን አለ ግን ምታውቀውን ዝም ብለህ አሁን ለምሳሌ አንተ እንደ ደሴ ልጅ ይሄን እኮ በጣም ምትወጂው ወይም ደግሞ ሰዎች ይሄን መጥቶ ማየት አለባቸው መሞከር አለባቸው ምትለው ሙዚየሙ ያ ደሴ ሙዚየሙ ሳበር ያለው
የታሪክን የሚናገሩ ማለት ነው። ስለዚህ እሱን ነው እያልከኝ ያለው። በጣም አሪፍ። በቃ ይኸው እየሄድን ነው። ይቅርታ ስምሽ በድጋሚ? ቢኒያ ሶሪ። ቢኒያም እንግዲህ ደሴ ላይ ብዙ ሰው ጠይቄያለሁ። ላይክ የነገሩኝ ይሄን አንቺ ያልሽኝ ነው። ቤተ መንግስቱን አይጠየፍ አዳራሽን ብዙ ሁለት ነው ያሉና እሱን ነው እያሉኝ ያሉት። ሶ ይኸው ይሄ ቪዲዮ እሱን ያሳያችኋል ማለት ነው። አብራችሁን ቆዩ። በዚች ማለት ኦኬ። እዚህ ነው አንቺ የምትሄጂው? ታንክ ዩ ባይ። አመሰግናለሁ። ኦኬ ስለዚህ በዚች ነው የምንሄደው። እንድና ለማየት እንሞክራለን ማለት ነው ሁሉን ነገር። እንግዲህ እዚህ ተራራ ውስጥ ነው ኮምቦልቻ ያለችው ደግሞ። እስማ እንወይስ እንሄድና ወደ ቤተ መንግስቱ ለመድረስ እንሞክር። እዚህ ቤተ ክርስቲያንም አለ። የቅዳሴ አይነት ድምጽ እየሰማሁ ነው። ኮምቦልቻ በጣም የኢንዱስትሪ ከተማ ነች። እዛ ውስጥ ነው የምትገኘው። ቅርብ ለቅርብ ናቸው ነው ከደሴ ጋር ኮምቦልቻ። ማክሲመም 20-30 ደቂቃ ቢወስድ ነው ከዚህ ወደ ኮምቦልቻ ለመድረስ። ኦ ማይ ጋሽ ዳገት ነገር አለው። እንወጣዋለን። ለቲዋይ ትራቭልስ ይሄ ምንም አይደለም። Let's go. ምን እንደተሰማችሁ ትነግሩኛላችሁ። እንግዲህ እንይና አሁን እየሄድን ያለ ነው ወደ ቤተ መንግስቱ ነው። ቤተ መንግስቱ ሄደን ካየን ከጎበኘን በኋላ አስተያየታችሁን እፈልጋለሁ። ቀጣይ ደግሞ የት ልውሰዳችሁ የሚለውን ትነግሩኛላችሁ። እርግጠኛ ነኝ ይሄ መቼም ወደ ቤተ መንግስቱ የሚወስድ መንገድ ነው ብዬ አስባለሁ። አትችም ቤተ ክርስቲያን ደግሞ በስማም ደሴ ደግሞ ያለ ቤተ ክርስቲያን 44ቱ ጎንደር ይባላል። በጣም ብዙ ቤተ ክርስቲያን ነው ያለው ደሴ ውስጥ። እንደውም እኔ ደሴ ብዙ ሙስሊም ያለ መስሎኝ ላይ አሪፍ መስጊዶች ነው ይመስለኝ ነበር። ምንም መስጊድ እያየሁ አይደለም። ቢዩቲፉል ቸርች ዜር። ምን እንዳጋጠመኝ እንግዲህ ልንገራችሁ። ላይክ መጎብኘት አይቻልም ተብያለሁ። ላይክ ማለት ከሁለት ወር በፊት ለጉብኝት ዝግ ሆኗል ነው ያሉኝ። እዚህ በቃ ወታደሮች ምናምን ያሉ መጎብኘት አይቻልም። ምንም ማድረግ አንችልም። ዞሮ ዞሮ ቤተ መንግስቱ ማለት ይሄ ነው። ብዙ ወታደር ስላለ አትቀራጽም ሊሉኝ ስለሚችሉ ብዙም መቀረጽ ምችል አይመስለኝም። ግን ላይክ ወክ እያረኩ ነው አራውንድ። በቃ ቤተ መንግስቱ ይሄ ነው ማለት ነው። ማይ ጋሽ ይሄ ገራዶ የሚባለው ተራራ ነው መሰለኝ። ገራዶ በጣም ወታደር ስላለ ያስፈራል። እዚህ መቅረጽ ይፈራሉ። ቢካዝ ላይክ ለሌላ አላማ የመጣው ነው የሚመስላቸው። ማይ ጉድነስ ሰፊ ቤተ መንግስት ነው። ግን ያው ኦልሬዲ አሁን ሰዎች እየጎበኙት አይደል። የንጉስ ሚካኤል ቤተ መንግስት ነው። በ1875 ዓመተ ምህረት ነው እንግዲህ
እሳቸው መቀመጫቸውን እዚህ ያደረጉት። ምን ቤተ ክርስቲያን ነች እቺ? እንወስያ በቃ እንግዲህ መቅረጽ አይቻልም፣ መቅረጽም አይቻልም፣ መጎብኘትም አይቻልም። ቤተ መንግስቱን ኦልሬዲ የወታደር ካምፕ ነው ሆኖ ያለ። ወደ ቤተ ክርስቲያኑ እንሂድና ቤተ ክርስቲያኑን አይተን እንመለሳለን። የደሴ መዝገበ ምሕረት ቅድስት ማርያም ቅዱስ ሩፋኤል ቤተ ክርስቲያን ነው። ኦኬ ዛሬ ጾም ነው። አማራጭ የለንም። ያው ቤተ መንግስት ልንጎበኝ ነበረ አልቻልንም። ስለዚህ ያለን አማራጭ ማርያም ቤተ ክርስቲያንን ተሳልመን ወደ ከተማው መመለስ ነው ማለት ነው። ኤኒዌይስ ችግር የለውም። ላይክ በመንገዳችን ደግሞ ላይክ ያጋማውን ነገር እናያለን። ሌላ ጊዜ ስንመጣ እናያለን። ግን ከዚህ ውጭ ደሴ ላይ ማየት ያለብኝ ወይም ደግሞ እንድታዩት የምትፈልጉት ነገር ካለ አሳውቁኝ፣ ወስዳችኋለሁ። እንግዲህ የማርያም ቤተ ክርስቲያንችን ትመስላለች። እዚህ የምታምር ቤተ ክርስቲያን ነች። ደሴ ግን በየቦታው ቤተ ክርስቲያን ነው ያለ፣ በየቦታው እዚት ቤተ መንግስቱ ማለት ይሄ ነው በቃ። ግን ያው ለመቅረጽም ከባድ ነው። ወታደር ነው በቃ በሙሉ ያለበት። ከቤተ ክርስቲያኑ እየወጣሁ ነው፣ ወደ ከተማ ልመለስ ነው። የደሴ መልክዓ ምድራዊ ገጽታ ግን በጣም ነው የሚገርም። ተራራ በቃ በሙሉ ዙሪያዋን በተራራ ነው የተከበበች። የገራዶ ነው የሚባለው ተራራው። ይሄ ገራዶ ነው የሚባል ተራራው ወዲያ ማዶ ያለው ነው። ኦኬ ደሴ ነካ እንደዚህ በተራራ የተከበበች ከተማ ነች። በጣም ነው የምትገርም። ተአምር ነው። እንግዲህ በአጠቃላይ የንጉስ ሚካኤል ቤተ መንግስት ግቢ ነው ማለት ነው በሙሉ ይሄ የምታዩት። ደሴ ማለት ግን ምን አይነት ሀገር ነው በእናታችሁ! ዙሪያውን በተራራ የተከበበ የመጨረሻ እንዴት
የሚገርም በጣም ሰፊ ከተማም ነች። በጣም በቃ እዚሁ ናችሁ ወደዛ ማየት ትችላላ። እስኪ ብዙም ካሜራ ዙም ማድረግ አይችልም እንጂ ግን የድሮ ነገስታት ምን ያህል ጎበዞች እንደሆኑ የመረጡት ቦታ በጣም ነው የሚገርም። ደሴ ይላል። በቃ ደሴ ማለት ይሄ ነው እንግዲህ ከውስጥ ወደ ከተማው እንሂድና ከተማውን እናያለን። ደመናማ ነው ብዙም አይታይም። ደሴ ገራገሩ እየሄድኩበት ያለው መንገድ እዩት እንግዲህ ከቤተ መንግስት ውስጥ ተወርዱ በዚህ ነው የምትወርዱት። ሄሎ ሰላም ነው። ቲንክ መንገድ ይወስደኛል ብዬ አስባለሁ። ደሴ ምን ይሽ እዚህ ጋር ወጥተው የጣሏቸውን እቃዎች ያቸው አይጠቅሙም ብለው ዝናብ ሊዘንብ ነው መሰለኝ። እስላም ክርስቲያኑ ተዋዶ በፍቅር የሚኖርባት የፍቅር ከተማ ማለት ደሴ ነች። እንደውም ምን ይባላል ምን ነበረ የሚባለው የሆነ ወይ ከተማም ሆነ የሆነ ቦታ ሰለጠነ ሲባል ደሴን ይመስላል ነው የሚባለው። ያ ማለት ላይክ ሰው እርስ በርሱ እንደ ሰው ነው ተከባብሮ የሚኖረው። የተለያየ ሃይማኖት ያለው ሰው ሃይማኖት ምናምን ኖ ሰግሪጌሽን በጋራ በፍቅር በአንድነት ነው የሚኖሩት። ይሄ ደግሞ ምን የሚባል ሰፈር ነው? ሰፊ ከተማ ነች በጣም። ማነው የሚባል ሰፈር ስም? ሰፈሩ ስም ማነው? አራዳ ነው። እንዴት ነሽ ታዲያ? አማን ነሽ? አለ ኦኬ። አራዳ ነው ያለ ነው። እስቲ አራዳ አሁን ደግሞ ራሴን ለኮሞዛ የሚባል የደሴ የመርካቶ የሚመስል የገበያ ማዕከል ውስጥ ራሴን አግኝቼዋለሁ ማለት ነው። ኦ ማይ ጋሽ እዚህ ጋር በቃ የጫማ ማዕት አለ። ኖክዶፍ የሆነ የቻይና ጫማው ማለት ነው። ማንስ ላይክ መርካቶ እነዚህ የጅምላ ሽያጭ ማዕከሎች ምናምን መሰሉ። ሰላት በጣም ለኛ የገበያ ማዕከል ነች እቺ ከተማ። ስለዚህ ሌሎቹ ከተሞች ከዚህ ከደሴ ዙሪያ ያሉት ከዚህ ነው ማለት ነው የሸቀጥ አቅርቦታቸው የሚያገኙት። ለኛ ግብብዲ የሆነ መደብር ነው ያለው የተለያዩ ሸቀጣ ሸቀጦች። ደሴ ታክሲ እንያዝና እንግዲህ ወደ ፒያሳ እንመለስ። አሁን አራዳ ነው ያለሁት። እዚች ጋር ታክሲዎች አሉ። ትንሽ ወክ እናድርግ ግን ቀጥታ እጄ ከምገባ ኢትስ ጉድ አይ ቴክ ሳም ወክ። ቀጥታ ታክሲ ውስጥ ደን ከምንገባ ወክ ብናደርግ አሪፍ ነው። አካባቢውን እናያለን። በስመ አብ ይሄ ኃይለኛ የንግድ ማዕከል ነው፣ የገበያ ማዕከል ነው።
ጂም ብራንድ ሸሚዝ እንኳን ደስ ያገራቸው ላይ የተለያየ ሀገሪቱ ክፍል ላይም የወሎ ሀገር ሰው በጣም ኃይለኛ ነው ስራ ሲሰራ። ኢትዮጵያን ያሰለጠኑ እነሱ ናቸው ማለት ይቻላል። ማለት በተለይ አሁን ወደ ደቡብ የሀገራችን ክፍል ኦሮሚያ ምናምን ከተሞች በሙሉ አብዛኞቹ ከተሞች እዚህ ሂዶ ሰው ላይክ ከተማ የመሰረታቸው ምንም ውሸት አያስፈልግም፣ እውነት ነው። ትራቭል ሳረግ ያየሁት እሱ ነው። ደቡብ ኦሞ እንኳን አሁን የሆነ ሀና ማርያም የሚባል ሀገር አለና ደቡብ ኦሞ ማለት የተለያዩ የኢትዮጵያ ብሔር ብሔረሰቦች የሚኖሩበት ማለት ነው። እና እዛ አካባቢ ሄደው የከተማ ላይፍ ከተማ ምናምን እያሳወቁ እየመሰረተ ያለ እዚህ አካባቢ የሚሄድ ሰው ነው። በጣም በስራ የሚታወቅ ጀግና ህዝብ ነው። ሰው ጋር ተግባብቶ በፍቅር የሚኖር ህዝብ ነው ወሎ። ወሎ ቤተ አማራ ይባላል። ትክክለኛው የአማራዎች መኖሪያ ምድር በቀደምት ዘመን። የአካባቢ ደግሞ የወሎ ጭስ። ሰላም ሰላም። ሎከቴስ የወሎ ጭስ እንግዲህ የወሎ ጭስ ማያቅ ኢትዮጵያዊ ያለ ብዬ አላስብም። አሁን የወሎ ጭስ እንግዲህ ማለት ይሄ ነው። ነሽልኝማ ሰላም ነው። ሰላም ነው። ከላይ ነሽ? ይቅርታ እንግዲህ እንዴት ነሽልኝ? አለ። እንዴት ነው ስራ? ስራ አሪፍ ነው። አዎ። ኦኬ። ስለ ወሎ ጭስ እስኪ ንገሪኝ። ላይክ ምንድን ነው የወሎ ጭስ? የወሎ ጭስ በእርግጥ ሲባል ሰማለሁ የተለያየ ቦታ ላይ። አዎ። የወሎ ጭስ ማለት እንግዲህ ወሎ ከተማ ላይ በተለይ ደሴ ከተማ ላይ ስትመጣ የምታገኘው የባህል አሁን ለምሳሌ ሌላ ሀገር ሂደ ባህል እንደምታየው ወሎ ላይ ደግሞ በባህልና ቱሪዝም የተመዘገበው የወሎ ጭስ። የወሎ ጭስ ለየት የሚያደርገው ደግሞ ምን መሰለ? ወሎ ላይ ብቻ ነው ያለው። እንጨቱ በተፈጥሮ ይሸታል እና ደስ የሚል መዓዛ አለው። እና አሁን ሌላ ሀገር ምናምን ብትሄድ እንደዛ አይነት እንደምታየው ነው እንግዲህ እንደምታየው አይነት ጭስ የለም። እና ለዛ ነው ልዩ የሚያደርገው። ለየት የሚያደርገው ላይክ ወሎ ላይ ብቻ ስላለ ወሎ ላይ ብቻ ስላለ። ኦኬ። ላይክ ዛፍ ነው አይደል? አዎ እንጨት ነው። ከየት ነው አሁን ዛፉ የሚበቅለው? ከየት ነው? የት መሰለህ? ወሎ ማለት አሁን ደሴን ይዘን ከሚሴ ከሀርቡ በዚህ ደግሞ ስቴት ከገራዶ ከቆቦ ራያ ምናምን ይመጣል። ስለዚህ ዛፍ ነው። ስለዚህ ዛፉ የሆነ እንደዚህ አይነት ደስ የሚል ተፈጥሮ ነው። ይሄ ምንም እንትን የሌለው ናቹራል የሆነ ነገር ነው ማለት ነው። አሜዚንግ በጣም። ለዛ ነው ለየት የሚያደርገው። አሁን ለምሳሌ ወይባ ካወቅ ወይባ የሚታወቀው ወሎ ላይ ነው። እና የወይባ ጭስ ደግሞ በጣም ብዙ ጥቅም አለው ለሴቶች። ስለ ወይባ ጭስ አንቺ አሁን ጥቅሙ ምንድነው? በብዛት ምልሽ አሁን እኔ ለመጀመሪያ ጊዜ ነው ወሎ ስመጣና የወሎ አካባቢ ሰዎች ላይክ ሴቶች ምናምን የወይባ ጭስ ምናምን አሁን ላይ ከወሎ አልፎ ዓለም አቀፍ ሆኗል የወይባ ጭስ ማለት ነው። ምክንያቱም በጣም ጥቅም አለው። በተለይ ለወለደች ሴት በጣም ጥቅም ማለት በተለይ ኦፕሬሽን ለራሱ ተሰርተው ምናምን ሐኪም ቤት ይመከራል ሁላ ማለት ወይባ ታጠኑ ይላል። ያ ወይባ የሚታጠኑበት ምክንያት ደግሞ ሴቷ ስትወልድ ማህፀኗ ስለሚከፈት ወገቧን ስለሚያማት ስሜት ስላለው ያንን ለማጠንከር ነው። እና በስም ብቻ ሳይሆን ደግሞ እውነት ነው ወይባ ታጥና አንድ ሴት በጣም ጠንካራ ነው የምትሆነው። ወገብ ስሜት አይሰማትም። ከዛ ከሳምንት በኋላ ከታጠነች በኋላ ከአራስ ቤት ከወጣች በኋላ ምንም አይነት እንቅስቃሴ ብታደርግ አያስቸግራትም። ለጤና አሪፍ ነው። ለወገብ ለዲስክ መንሸራተት ምናምን ወይባ በጣም ቆንጆ ነው። ለብዙ ጥቅም አለው። ስለዚህ ከዚህ የሚዘጋጅ ጭስ ነው ማለት ነው ወይባ። ከወሎ በቃ ከወሎ ነው የሚሄደው። አሁን ውጭ ድረስ ይሄዳል ወይባ። የትኛውም ቦታ ዓለም አቀፍ ሆኗል። ከወሎ ነው ግን የወጣው። የሚገኘውም ወሎ ውስጥ ነው። ከሚሴ ሀርቡ ከዛ ደሴ ይዘህ መጥቶ ይሰጣል። ቴንክ ዩ አመሰግናለሁ። ስምሽ ማን ይባላል ታዲያ? ራሄል። ራሄል በጣም ነው አመሰግነው። እንግዲህ ላይክ ወሎ ስትመጡ ራሄል ንገሪን እስኪ። ራሄል የወሎ ጭስ ብላችሁ ወይም ብርቱካን ብላችሁ መጣችሁ መግዛት ትችላላችሁ። እኔም ጥሩ አድርጌ እሰጣችኋለሁ። ቬሪ ጉድ ቴንክ ዩ እናመሰግናለን። በርችልን እህቴ። ሰላም ነው ማዘር? እንዴት ነው? አለን አለን። ምን የምትነግሪን ነገር አለ ስለ ወሎ ጭስ? ማለት የወሎ ጭስ ያው ለደሴ መታወቂያው ነው እና
ቆንጆ ቆንጆ አድርገን እንመጥናለን እንሸጣለን። ኦኬ። ስለዚህ የእርሶ ስም ማን ነው? ሰዎች አሁን ይሄን ቪዲዮ አይተው ደሴ ሲመጡ ካንቺ እንዲገዙ አለምዬ ሲሳይ ብለው ቢመጡ ያው ይገዙኛል ብዬ ገምታለሁ። መገኛችሁ አራዳ አካባቢ ነው። አለምዬ ደሴና ራሄል እዚህ አራዳ አካባቢ የወሎ ጭስ ይሸጣሉ። ደሴ ከመጣችሁ ማብራሪያ ተሰጧችሁ መግዛት ትችላላችሁ ማለት ነው። ወይባም አለን ለቁንጅና ለውበት የሚሆን ወይባ አለ። ወይባም መጥተው መግዛት ይችላሉ። ሜቢ ላይክ አሁን ለምሳሌ የወይባ ጭስ በተለያየ ሀገሪቱ ክፍል ሰዎች እንደሚጠቀሙ አውቃለሁ። ስለዚህ መላክ ትችላላችሁ እዛ? እንችላለን፣ ባያለበት ድረስ እንችላለን። ኦ ቬሪ ጉድ። ስለዚህ ስልክሽን አስቀምጭ። ስልክሽን 0965 45 50 83። ስለዚህ ለምሳሌ የወሎ ጭስ የምትፈልጉ ወይም ቪዲዮ የምታዩ ሰዎች ብትኖሩ መላክ እችላለሁ ብላለች። በስልክ የወሎ ጭስም መላክ እንችላለን። የወይባ ጭስ ወይባ እንደዚሁ ደግሞ ለወለደች ሴት ደግሞ አብሮ የሚጨማመር ነገር አለ። እሱንም አያይዘን አብረን መላክ እንችላለን። ቬሪ ጉድ። ስለዚህ ስልክሽን በድጋሚ ንገሪ። 65 45 50 83። ስምሽ? አለምዬ ሲሳይ ወይም ደግሞ ሳራ ሲሳይም ቢሉ ቬሪ ጉድ። በቃ ስለዚህ መደወል ትችላላችሁ፣ ከዛ መላክ ትችላለች። አመሰግናለሁ። እኔ ብታስቀምጪ አሪፍ ነው ራሄል። ሰዎች እናንተ ጋር ሁለታችሁም ጋር ቢደውሉ ማግኘት ይችላሉ። አራዳው የወሎ ጭስ ራሄል ጋር ብላችሁ ከመጣችሁ ወይም እዛ ሆናችሁ ልልክላችሁ ከፈለጋችሁ 0936 76 13 14 ብላችሁ ብትደውሉ ታገኙኛላችሁ። የምትፈልጉትን ነገር በምትፈልጉት ጥራት ያክል እልክላችኋለሁ። ቬሪ ጉድ ታንክ ዩ ራሄል። ስለዚህ ደውሉላት። አመሰግናለሁ። መልካም እድል። በቃ ሰዎች ይደውላሉ ብዬ አስባለሁ። ተነጋገሩ። So I think a spicy section for spice. ጭስ የምትፈልጉ ሰዎች የተለያየ እንደሱ አይነት ስራ አገልግሎት የምትሰጡ ሰዎች ካላችሁ ባስቀመጡላችሁ ስልክ ብትደውሉላቸው መላክ እንደሚችሉ ነው የነገሩኝ። እዚህ ተደዋውላችሁ ምናምን እንዲልኩላችሁ ማድረግ ትችላላችሁ ማለት ነው። ምክንያቱም እዚህ ከላኩላችሁ ትክክለኛ ቦታው ይሄ ስለሆነ በአሪፉ ይልኩላችኋል ራሳቸው ስለሚያውቁት ማለት ነው። መደወል ትችላላችሁ። የወይባ ጭስ አገልግሎት የሚሰጥ ቤት ያላችሁ ሰዎች ማለት ነው። ሰላም ነው። አራዳ በቃ ልክ እንደ መርካቶ ነች። እንዴት ነሽ? አማን ነው። በሙሉ የገበያ ማዕከል ነው። Let's take a taxi. ወደ ቧንቧ ምናምን የምትሄጂው? ቬሪ ጉድ። እዛ አልሄድም ግን በዛ መንገድ ነው የምሄደው። Let's go. አሁን መናኸሪያ አካባቢ ነን። ኦልሬዲ ከአራዳ መጠን መናኸሪያ ደርሰናል። ምን አልጋ አለኝ። ሰው አምሮ የምናደርገው ሀይቅ መሄድ አለብኝ። ሀይቅ ሄድ ስላላችሁኝ ሀይቅ ለመሄድ መጀመሪያ እዚህ አካባቢ መጠየቅ አለብኝ፣ እንዴት መሄድ እንዳለብኝ መናኸሪያ። መናኸሪያ መኪና እንዴት ማግኘት እንዳለብኝ ወደ ሀይቅ ለመሄድ ቼክ ማድረግ አለብኝ። ቼክ ሂር
ሀይቅ መናኸሪያ አካባቢ ደግሞ ይሄን ነው የሚመስለው ደሴ። መናኸሪያ ማለት እዚች ጋ ነች። ሀይቅ ላይክ ኦኬ ኖ አሁን አልሄድም፣ ግን ነገ ጠዋት በጣም ቀላል ነው ማለት ነው ሀይቅ ለመሄድ። እዚህ ሀይቅ እያሉ እየሰማኋቸው ነው። እዚህ መሰለኝ የማገኘው ታክሲ። Let's check it እሱን እንየው። አሪፍ ሙዝ ነው። ስንት ኪሎ ነው? ኦኬ 1 ኪሎ ይበቃኛል። እኛውን አድርጊልኝ ለእኔ። That's good, you see? Perfect. እቼ ነገ እገዛለሁ። ምን ችግር አለ? Yeah. Tomorrow is another day. Tomorrow. ስንት ብር ነው? ኦኬ ሰላም ነው። ንገራቸው ላይክ ስለ መገኛ ቦታ ምናምን ንገራቸውና የደሴ ሰዎችን ካዩ መጥተው ይገዙሃል። ያውቁታል። አትናገር መናኸሪያ። All right. So guys, I got a kilo of banana here. Thank you, brother. Okay. አዴ አለሽ ወሳኝ ሰው እዚህ አላየኋትም። አየሁ ራሷን ደብቃለች። ምንም እንዴት ነሽ? አማን ነው። ስራ እንዴት ነው? አሪፍ ነው። Good business, bro. Ciao. ነው የምትይው ነገር አለሽ? የለሽም? All right. Oh, they have everything, bro. Look at this watermelon, banana, orange. It's around the bus station here. እንግዲህ ያያችሁትን ይመስላል። ቤተ መንግስት ልንጎበኝ ሂደን አልቻልንም። ያው ተመልሰናል። ሀይቅ መሄድ በጣም ቀላል እንደሆነ ነው የነገሩኝ። በዚህም ቪዲዮ እዚህ ጨርሰውና በሚቀጥሉት ቪዲዮዎች እንገናኛለን። ሜቢ ሀይቅ ከመሄዴ በፊት ግን ብዙ ያላየሁት ነገር ስላለ ነገ ወጣ ብዬ ዞር ብዬ ካሳየኋችሁ በኋላ ሀይቅ እንሄዳለን። ይሄ ቪዲዮ ቀድሞ ስለሚመጣ ላይክ ሀይቅ ሂጄ ምን ማየት እንዳለብኝ ግን ብትነግሩኝ ደስ ይለኛል። ቻው። በቀጣዩ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ። ቻው።